ከቦንጋ ወደ ሚዛን የሚወስደው ያ ጥቁር አስፋልት በለምለሙ ጫካ መካከል እንደ ረጅም ጥቁር ሪባን ተዘርግቷል። ዙሪያውን የከበበው አረንጓዴ ተፈጥሮ ዓይን ይማርካል፣ መንፈስ ያድሳል። ግራና ቀኝ የተገተሩት እነዚያ ግዙፍ ዛፎች ለዘመናት የቆዩ የዚህች ምድር ጽኑ ጠባቂዎች ናቸው። የመኪናውን መስኮት ዝቅ ሲያደርጉ ወደ ውስጥ የሚገባው ንጹህ አየር ተራ አይደለም። የጫካውን እርጥበት፣ የጥንታዊ ዛፎችን እስትንፋስና የዱር አበቦችን መዓዛ አዘሎ አፍንጫን እያወደ ይገባል። እዚህ ጋር የከተማው ሁካታ የለም፣ ያለው የወፎች ዝማሬ እና የዛፎች ሹሹታ ብቻ ነው። ጉዞው በጫካው ውስጥ ይቀጥላል። በድንገት መንገዱ ላይ የቦታው ባለቤቶች ከተፍ ይላሉ። የጫካው ማሪዎች፣ እነዚያ ደንቃራ ዝንጀሮዎችና የዱር እንስሳት መንገዱን ተጋርተው በነፃነት ይቦርካሉ። መኪናውን ሲያዩ በድንጋጤ አይሸሹም። ይልቁንም እንኳን ወደ አረንጓዴው ቤታችን መጣችሁ የሚሉ ይመስል ረጋ ብለው በትኩረት ይመለከታሉ። ሰውና እንስሳ፣ ተፈጥሮና ዘመናዊነት ተስማምተው የሚኖሩበት ድንቅ ስፍራ። ይህች ምድር የቡና መገኛ፣ የህይወት ምንጭ ናት። ካፋ ተፈጥሮ በልግስና የከበበችው አረንጓዴው የኢትዮጵያ ሳንባ። በዚህ መንገድ ማለፍ ከቦታ ቦታ መሄድ ብቻ ሳይሆን ከተፈጥሮ ጋር የሚደረግ ሕያው ውይይት ነው።